የፊዳንን ፎቶ ያዘጋጀችው እንግዲህ አሊ ሰርቋታል ማለት ነው። ሁሉንም ነገር እንዲያስታውስ ምናልባት ነጃት ከሆነ ወደ እኔ ይመጣልና ስለዚህ ይሄ ፎቶ ባሳየው ምናልባት እሱ መሆኑ እንዲያስታውስ ይችላል በማለት ነበር እንግዲህ ፊዳንም ያንን ፎቶ ያመጣችው። ነገር ግን ወደ አቶ ቶብራ ክፍል ገብታ እስክትመለስ ድረስ ምንም ያስቀመጠችው ፎቶ ልታገኘው አልቻለችም። በዚህ አጋጣሚ በሩ ክፍት ተደርጎ ነበረ። በዛን ሰዓት እንግዲህ እየገባው የነበረ አሊ ነበርና አሊ ደግሞ ደርሳበት ነበር፣ ስልኳም ረስታ ስለነበረ በዚህ ጊዜ ስልኳንም ስታነሳ ስትመጣ እሱ በሩ ጀርባ ተደብቆ ነበርና በመሀል መልሳ በሩን ተዘጋዋለች። በዚህ ጊዜ እንግዲህ አሁን ላይ ፊዳንም ያንን የወሰደባትንም ፎቶ እንግዲህ ስትፈልግ ነበረ። አካባቢ ሙሉ ስትጠይቃቸው ነበር ነው። ፊዳን ካሊዴንም በጠየቀቻት ሰዓት ካሊዴም እንዳላየች ነበረ። ካሊዴ አሁን ላይ ብዙ ጊዜ ፊዳንን የምትጠይቃት ጥያቄ ለምንድን ነው የምትጠይቂው የሚለው ነገር ነው ጥያቄ እያበዛችባት ትገኛለች። ምክንያቱም ፊዳን ወይዘሮ ከሪማም አስጠንቅቃታለች ከልጇ ጋር ሆና ፊዳንንና አቶ ቶብራክንም በደንብ አድርገው እንዲከታተሏቸው የበለጠ ደግሞ ሁለቱም ግንኙነታቸው እንዳይቀራረብ በማለት አስጠንቅቃለች። ይሄ ነገር ደግሞ እንግዲህ አሁን ላይ በተለይ አሊ ወይዘሮ ከሪሜ በጣም አስጠንቅቀዋለች። አቶ ቶብራክንም በየትኛው መንገድ ሲሄድ አብረኸው ሂድ ብላ በጣም ጥንቃቄ እንዲያደርግ አድርጋበታለች ነው። በዚህ ጊዜ እንግዲህ አሁን ላይ ፎቶውንም ስትፈልግ በነበረ ሰዓት አሊም አትክልቶችም ውሃ እያጠጣ ነበር ነው። ይህንን ነገር እንግዲህ ወደ እሱ ጠይቀዋለች። ምን እየፈለግሽ ነው ነበረ ያላት። በዚህ ሰዓት ፎቶ ምናልባት ከሻንጣ ወድቆ እዚህ አካባቢ ሊሆን ይችላል በማለት ነበረ እንግዲህ የጠየቀችው። ስለዚህ ላፋልግሽ እኔም እያላት ነበረ። እንግዲህ ያደረገው ነገር እራሱ ስላወቀ በዚህ መሀል አሊም ሁሉንም ነገር እያስታወሰ ነበረ። እንዴት አድርጎ ፎቶውንም ከሷ ሻንጣ ውስጥ እንደወሰደው በመሀልም እንግዲህ እና እኔም ፈልጌ እስኪ እኔም አፋልግሻለሁ ነበረ ያላት። እሷም ግን ፊዳንም ተስፋ አልቆረጠችም። አዎ ፈልጋለሁ እንድታፋልገኝም እያለችው እንግዲህ እሱን ፈልጎ እንደሚያመጣላት ነው። መርት ደግሞ እንግዲህ ወደ ቤት ከመመለሱ በፊት አሁን ላይ አቶ ያሻርም በዚህ መሀል ፊዳንም የሚያስቸግራትንም ሰውዬ ወደ አንዱ ሱቅ ሄዶ እንግዲህ ፊዳን እዚህ አካባቢ መጥታለች፣ የት ናት አለችው፣ ወዴት የምትገኘው በሚል ጥያቄ ሲጠይቅ ስለነበር አሻርም እንግዲህ ወደ መርት እነሱ ቤት ሄዶ ፊዳንንም እያጠያየቀ ነበረ። ሰውዬው አምልጧል እያለ ነበረ እና እየተናገረው። በዚህ መሀል እንግዲህ ቤት አቶ ኡስማንም በዚህ ከዘርፌ ጋር ሆኖ ልጅ ይሄ ነገር ከሰማ አይተው መስማት የለበትም እያሉ ነበረ። መርት እንዳጋጣሚ ወደ ቤት ሲመጣ ነበርና እንግዲህ ፊዳንም ከመርት ጋር ተደዋውሏል። ፊዳን መርትንም ማግኘት እንደምትፈልግ እና ከእሱ ጋር ማውራት እንደምትፈልግ ነበረ ወደ ቤት እንደምትመጣ የነገረችው። ቢሆንም ግን እንግዲህ አቶ አሻር ይሄ ነገር በጭራሽ መርት ማወቅ የለበትም ለሱ ችግር ይሆንበታል እያለ በነበረ ሰዓት እህቴ ምን አድርጓት ነው እና ደግሞ ፊዳንስ ምንድን ነው ሆነችው እያለ ነበረ ተጨንቆ ጠየቀው። እነሱም በዚህ መሀል እንግዲህ ምንም ነገር እንደሌለ ቢሉም ዋሽተውታል ማለት ነው። እንዴት እህቴ አንድ ነገር ብትሆንስ እንዴት እንደዚህ አይነት ውሸት እንደዚህ አይነት እውነታዎች ደብቃችሁ ውሸት ትነግሩኛላችሁ እያለ ነበረ እንግዲህ መርትም የተናደደው። ወይዘሮ ዘርፍ እንግዲህ በጣም ጨንቋታል። አሁን ላይ በፊዳን ምክንያት ልጄን ላጣው ነው በማለት ነበረ። እንግዲህ አሲያ ደግሞ ቢሮ ውስጥ ሆናለች። ቢሮ ውስጥ ስዕል ሳይ በማለት ነበረ እንግዲህ አቶ አድናንም የጠየቃት። ምክንያቱም ትልቅ የሆነ ፕሮጀክት እንድትሰራ አድርጓታል ማለት ነው። ነገር ግን ይህንን ትልቅ ፕሮጀክት ደግሞ አሲያ ምናልባት እኮ ለእኔ ላይ ይገባ ይችላል፣ ከዚህ በላይ ሊሰራልክ የሚችል ሰው ሊኖር ይችላል እና ለእነሱ ስጣቸው እያለች ነበረ ስትናገረው የነበረው። በዚህ ሰዓት እንግዲህ አቶ አድናንም ይሄ ነገር አንቺ እርግጠኛ ነኝ በአንቺ ተማመንብሻለሁ እና ይህንን እንድትሰሪልኝ እኔ እፈልጋለሁ በማለት ነበር የጠየቃት።
በዚህ ሰዓት እንግዲህ እሷንም የመጀመሪያ ስዕሌ የሳልኩት አለኝ በማለት ነበረ። እንግዲህ አሲያ ከምርት ጋር ሆና የመጀመሪያ ጊዜ ይህንን ስራሽን ስትጨርሺና ስትመረቂ ምንድን ነው የምታደርጊው ብሏት ነበርና ምርትም እና ደግሞ የራሳቸው ቤት እንደምትስልና የራሳቸው ቤት እንደሚያስተካክሉ ነበርና ስላም እንዳስቀመጠችው ታስታውሳለች። ይህንን ስዕል አይደለም ምስለው ነው እኔ ራሴ የመጀመሪያው ስዕል ያለ በማለት ለአቶ አድናን ታስረዳዋለች። አቶ አድናን እንግዲህ አሁን ላይ ከአሲ ጋር በጣም ተቀራርበዋል ማለት ነው። አንቺ ስኬታማ ትሆኛለሽ፣ ምናልባት ከዚህ አንቺ ስኬት ጀርባ ይመጣልሻል እና ጠንካራ ነሽ እያለ ሞራል ሲሰጣት ነበረ። በዚህ መሀል ግን ደግሞ አሲ ምርትም ወደዚህ ስራ እንዳትመለሺ እኔም ከወደድሽኝ የሚለውንም ትውስታ ታስታውሳለች። በዚህ ጊዜ እንግዲህ አቶ አድናንም እኔ የምተማመንብሻለሁ ያለው ነገር እንግዲህ አንተ ልትተማመንብኝ ትችላለህ፣ አሳክቼ አሳይሃለሁ ትለዋለች። ምርትም ምንም እንኳን ለምርት ፍቅሩ ቢኖርባትም እንደምታሳምነው ነበረ የተናገረችው። እንግዲህ አሁን ላይ ወደ ቤት ስትመጣ ምርትም ፊዳንም እንግዲህ ምርትም በዚህ ሰዓት ፊዳንም እያስጨነቃት ያለው ሰው ከደረሰበት በኋላ ወደዚህ የመጣች እኮ ነው ፊዳን፣ ስለዚህ ችግር ውስጥ ልትሆን ትችላለች እና በፍጥነት ሄጄ ይሄ ነገር ማስተካከል አለብኝ በማለት ነበርና ማንንም ሰው እህቴ ሊነካብኝ አይችልም በማለት ነበረ በፍጥነት የወጣው። በዚህ ጊዜ እንግዲህ ወይዘሮ ዘርፌ በጣም ተጨንቃለች ማለት ነው። ሰልማ ደግሞ እኔ እከተለዋለሁ በማለት ነበረ እሷም ተከትላ፣ አቶ አሻርም ደግሞ እነሱም ወደ ፖሊስ ጣቢያ እንደሚሄዱ ነበረ የተናገሩት። በዚህ መሀል እንግዲህ አሁን ላይ የተፈጠረው ፊዳንም ወደ ቤት ከትልቁ ቤት ወደ ራሳቸው ቤት ስትሄድ ግን ከኋላ የሆነ ጥላ እንደሚከተላት በጣም እርግጠኛ ነበረች። ልጁ ግን እንግዲህ ከኋላ ሆኖ ዛፍ ጥላ ሆኖ ነበረ እየተደበቃት የነበረው። እሷም ዞር ስትል እንግዲህ ያንን ነገር ከዙሪያ ዞር እያለች ታገኘዋለች። ቢሆንም ግን እሱ መሆኑን ልታይ አልቻለችም ነበረ። ደበቅ በማለት እንግዲህ ነገሩንም ከኋላዋ ጀርባዋን ሊመታ ፊዳን በማለት እንግዲህ ጀርባዋን ሊመታ በጥፊ እጁን ሲዘነዝር እንግዲህ መርት ይደርሳል ማለት ነው። መርትም ፊዳንም ሊያጠቃት የቻለውንም ሰውዬ በመደብደብ ፖሊሶች ደግሞ እንግዲህ ሰፈሩ ላይ ወደዛ አካባቢ ይመጣሉ። መርት በጣም ስሜታዊ ከመሆኑ በላይ እንግዲህ ሰውየውንም በጣም እየጎዳው ነበርና በዚህ ሰዓት እንግዲህ አሲ እናት እዛው ነበረ አብራ። በመሀልም እንግዲህ ምርትም የሰፈር ዱርዬ ነው እያለች በጣም መጥፎ ስም ስትሰጠው ነበር እና ከሰፈሮቹ ሴቶች ሌሎኞቹ ደግሞ እንግዲህ ምርት ልክ አንድ እናት ከወለደች ልክ እንደ ምርት እያሉ ነበር በዚህ መሀል ሲናገሩ የነበሩት። የአሲያ እናት ግን እንግዲህ ምርትና አሲያን ለምትለያይበት ትክክለኛው መንገድ ይሄ እንደሆነ ነበረ ያሰበችው። አሲያ ደግሞ ወደ ቤት ስትመለስ ቤት ውስጥ አንድም ሰው አልነበረም። እናት የት ሄደ ነው እያለች ነበርና እናቷም እየተጣራች ባለች ሰዓት ምናልባት ጎረቤት ሄዳ ይሆን እንዴ እያለች ነበረ። ግን ደግሞ እናቷም በድንገት ወደ ቤት ትመጣለች እና ደግሞ አሁን መጥቻለሁ ግን መውጣት አለብኝ ትላታለች። ቢሆንም ግን ወደ ምርት እንደምትሄድ ከነገረቻት በኋላ እንዳትሄጂ ብትላትም ምርት አሁን ላይ ምናልባት ፖሊሶች ሊወስዱት ይችላሉ፣ የሰፈር ሰው መንገድ ላይ እየደበደበ ነው፣ መጥፎ ልጅ ነው፣ ይቅርብሽ እያለች ደጋግማ ስትሳድበው ነበር እና በዚህ መሀል እንግዲህ በጣም ተናዳለች። አሲያ የት እንዳለ ልትነግሪኝ ትችያለሽ ትላታለች። እናቷ ምንም ስላልነገረቻት እንግዲህ አሲያ በፍጥነት ወደ ምርት ትሄዳለች። ሰልማ አብረው ነበረች እና ምርትም ቢሆንም ግን እንግዲህ ምርትና አሲ ሲገናኙ በጣም እንደተነፋፈቁ ነበርና ደንግጣለች። ምርት ምን ሆኗል በማለት ነበርና እንግዲህ ፈጥና ሮጣም ያቀፈችው። በዚህ ጊዜ እንግዲህ ሰልማ ትቀናለች። እንግዲህ ሰልማ ከወይዘሮ ዘርፌ ጋር በመሆን ምርትንም እያጠመዱት ነበረ። እንግዲህ የምርት እናትም ልብ ድካም እንደያዛት አስመስለዋል። እንግዲህ ሱቅ ላይ ልብስ ገዝተው ሁለቱም ወደ አሲያ እናት እንደሚደርስና
ይህንን ሁሉ ወሬ አስበውበት መርትንም አጥምደውት ነበረ። መርትም ከሰልማ ጋር ሆኖ እና ደግሞ ይህ ነገር አሲያ ስታይ የበለጠ ትተዋለች በማለት እንግዲህ እናቷም እንድታይ አድርጋለች። ቢሆንም ግን አሁን ላይ ሁለቱ ሊለያያቸው አልቻሉም። ፊዳን ደግሞ ወደ ቤት እንግዲህ ይህንን ፎቶ ብትፈልግም አጥታለች። ነገር ግን ወይዘሮ ካሊዴ ስልክ ተደውሎላት እና ነገር ግን አቶ ቶብራክ ታሞ ስለነበር እና ይህንን ነገር ወደ አቶ ቶብራክ ይህንን ሾርባ ውሰጅለት ብላታለች። እንግዲህ አቶ ቶብራክም ፊዳንን ባየ ሰዓት እንግዲህ ትውስታውን እየጨመረ ነበረ ያለው። እንግዲህ ቡራክ ደግሞ ታይት እናበራለን ብለውት አባቱ ስለታመመ በአባቱ መታመም ምንም እንኳን ቢከፋው ግን ደግሞ ቡራክ ሁለቱ እንግዲህ የሚቀራረቡትንም መንገድ ስለቀረ በጣም ከፍቶት ነበርና አቶ ቶብራክ አሁንም ድጋሚ ታሟል። ነገሩ እንግዲህ ትውስታው እየተመለሰ ነው ያለው። ከዛ በፊት እንግዲህ ከመታመሙ ትውስታው ከመጥፋቱ በፊትም ብዙ ነገሮችንም እንደደረሰበት ነበርና እንግዲህ አቶ ቶብራክ የፊቱንም ታሪክ የሌለው ሰው የፊት ህይወት የለውም እያለ ነበረ ለብቻው ሲያወራ የነበረው። በዚህ መሀል እንግዲህ አንድ ሰው ታሪክ ከሌለው ለወደፊትም ህይወት ሊኖረው አይችልም ነበረ ያለው። ምክንያቱም ይሄንን እያለ የነበረበት አንደኛው ነገር እንግዲህ አይዳም ደውላለት ነበርና አይዳም እንግዲህ በስራ እንደተጠመደች እና ደግሞ ከልጄ ጋር ጊዜ አሳልፎ እያለችው ነበረ። ነገር ግን አይዳ የራሷ መንገድ እንግዲህ አሁን ላይ እያስፈራራት ያለውንም ሰውዬ በፍጥነት ያንንንም ዶክመንት ለመውሰድ ነው እየጣረች ያለችው። ወይዘሮ ከርሜን ለንደን መሆኗ እንደተመቻትም ለጓደኛዋ ስትናገር ነበርና እንግዲህ አቶ ቶብራክ ደግሞ አሁንም በጣም ታሞና በጣም እየቃዠ ነበረ። እንግዲህ በላብ ተጠምቆ ነበርና በዚህ ሰዓት እንግዲህ ፊዳንም የድሮ ትውስታውንም እያስታወሰ እንዳትለቂ እያለ ነበርና አቶ ቶብራክን በጣም ሲቃዥ ነበረ። ፊዳንም የሆነ ነገር በጣም ታሟልና በፍጥነት ይህንን እንዲነቃ ማድረግ አለብኝ ስትል ነበርና ፊዳንም እሱን እንዲነቃ በምታደርግበት ሰዓት ፊዳን በፍጥነት እንግዲህ እሱ እንዲነቃ ስታደርግ እንደ ድሮ የናፈቀችው የነጃትንም እቅፍ ውስጥ ትገባለች። በዚህ ሰዓት አቶ ቶብራክ እንግዲህ እንደ ፊዳን እንደ ድሮ ትውስታው ነበርና ፊዳንም ያቀፋት። በዚህ መሀል እንግዲህ ፊዳንም ስታለቅስ ነበርና አቶ ቶብራክ ባያትም አቶ ቶብራክ ግን ወደ ቀልቡ ሲመለስ ፊዳንንም ይቅርታ ይጠይቃታል። ነገር ግን ወደ እሱ ክፍል ለምን እንደመጣች ሲጠይቃት ነበርና ሁኔታዋን በጣም ስለተገረመ አቶ ቶብራክ ቢሆንም ፊዳንም ስትቃዥ ስላየሁ ነበር እንድትነቃ ያደረኩት በማለት ነበረ የዋሸችው። በዚህ ሰዓት እንግዲህ እሷንም ወደ ክፍሏ ከሄደች በኋላ ነጃት ነው የኔ ነጃት ነውና አስተቃቀፉ ሁሉ እንደ ድሮ ነው በማለት ነበረ በጣም ውስጧ ተረብሾ ነበረችው። መስተዋቱ ላይ አጠገብ ቆሞ እንግዲህ አቶ ቶብራክም ማናት እቺ ሴት እያለ ነበረ ከራሱ ጋር ሲታገል ነበረው። በመሀልም እንግዲህ የፍሬን ድምፅ እንደተሰማውና ስለዚህ እያለ ሲያስታውስ ነበርና አደጋ ደርሶብኝ ነበረ፣ ስለዚህ እኔ የመርሳት ችግር ደርሶብኛል፣ አደጋ ነው፣ በአደጋ ምክንያት ነው እያለ እንግዲህ የድሮውንም ህይወቱ ለማስታወስ ይሞክራል። አቶ አድናን እንግዲህ በታመመ ሰዓት ወደ ሆስፒታል ስትወስደው በመኪና ውስጥ ምርት የገዛላትን ውዱ ሀብል እንግዲህ ተበጥሶ ወድቆ ነበረ። ያንን ሀብል ካገኘው በኋላ አሰርቶ እንደ ስጦታ አድርጎ ወደ ቤት ይልከዋል። የአሲ እናት ከእሷ ነበር የተቀበለችው። ስጦታውን ከፍታ በሌላ አሰርቶ ስለላከው እንግዲህ ምርትና አሲም የምትለያይበት ትልቅ መንገድ ታገኛለች። ይህ ነገር ደግሞ ምርትም ወደ ቤት ሲመጡ ከአሲ ጋር አቶ አድናን ስጦታ ልኮልሻል በማለት እንግዲህ ምርትንም እንዲሰማ ታደርጋለች። ምርት ከአሲ ጋር በጣም በመጣላት ነበረ
እንግዲህ አቶ አድናንም እኔ እንደማደርግህ አታውቅም በማለት ምርትም ይረብሻል። አቶ ቶብራክ የድሮ ህይወቱ በማስታወስ ላይ ይገኛል። እንግዲህ ፊዳንም ነጃት እንደሆነ እርግጠኛ ሆናለች። አሊ ደግሞ ቁጭት ውስጥ ገብቷል። በዚህ መሀል እንግዲህ የፊዳንን ፎቶ በመደበቁ ትክክል እንዳልሆነ እያደረገ ነበረ።